ሰላም በሚመለከት ብዙ ሐሳብ አንስታችኋል። ሰላም ቢመጣ ብትሰሩበት ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው ማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው ማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለመመክራችሁ አትመልሷቸውም። እኔን ከመጠየቅ እነሱን ተበቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል፣ ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀር በክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። ይሄን ነገር በጋራ ማስቆም ያስፈልጋል። የተለየ ሐሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም። በዚህ መንገድ ሐሳቡን ማራመድ ስለሚችል በኢትዮጵያ ባህል ውስጥ ሁለት አይነት ኋላ ቀር እሳቤዎች አሉ። ዋና ፋውንዴሽን ፍላጎትን በኃይል ማስፈጸም ነው ካልኳችሁ በኋላ ሁለት ከዚህ ጋር የሚያያዙ ችግሮች አሉ። አንደኛ አልጋው አልጠናም አልጋው ሳይጠና ነቅንቀው የሚባል በሽታ አሁን አይምሰላችሁ የቆየ ነው። አልጋው አልጠናም እነቅንቀው ደግሞ የሚባለው በሀገር ሰው ብቻ አይደለም፣ ከብዙ ሰዎች ጋር ባንዳ እየተኮነ አጼ ዮሐንስ፣ አጼ ምኒልክ፣ አጼ ቴዎድሮስ ታሪካቸውን ብታዩ ይሄ ነው። አልጋ አልጸናም ነቀንቃለሁ እያለ ይቀጠራል፣ ሌላ ቦታ ይቀጠራል። አንዳንዶቹ ሞተዋል፣ አንዳንዶቹ ተቸግረዋል፣ አንዳንዶቹ መከራ አይተዋል። ያም ሆኖ ኢትዮጵያ ተጎድታለች ሲደመር። አሁንም ያለው ገና ናቸው አልጸኑምና አሁን ነው መነቅነቅ ጊዜው አሁን ነው በሚል ለብዙ ሀገራት የተቀጠሩ ወንድሞቻችን አሉ። የኢትዮጵያን ናሽናል ኢንትረስት የኢትዮጵያን ናሽናል ደህንነት ከመጠበቅ ይልቅ ለሌላ አገር መቆም የመረጡ ሰዎች አሉ። ለምን አልጋው አልጸናምና አሁን ነው የምንነቀንቀው ብለው። ሁለተኛው ደግሞ የፖለቲካ ንግድ ነው፣ መብት ሽፋን ነው። ለምሳሌ የኦሮሞ መብት አልተከበረም ብሎ ክላሽ ይይዛል። ግን ኦሮሞ ያግታል፣ ኦሮሞ ይዘርፋል፣ ኦሮሞ ይገላል። ያ ሽፋን ነው። ዋናው ፍላጎት ጥቅም ነው፣ ንግድ ነው፣ ዘረፋ ነው። የታጋይ ዘራፊ ማለት ነው። ሽፍታ ድሮም ነበር። ያሁኑ ደግሞ በዚያ መልክ ራሱን አሻሽሎ እርስ በርሱ የማይተዋወቅ ግሩፕ ራሱ አንድ ግሩፕ ጅማ፣ አንድ ግሩፕ ወለጋ፣ አንድ ግሩፕ ሸዋ ቢሆን በአንድ ስም ይጠራል፣ ግን ዘራፊ ነው፣ አጋች ነው። ለምን እንደዛ ሆነ ያላችሁ እንደሆነ ህዝባዊነትና ህዝበኝነት ተቀላቀለ ኢትዮጵያ ውስጥ። ትምህርት ቤት ማሰራት ለህዝብ ብዬ ነው፣ ትምህርት ቤት ማፍረስም ለህዝብ ብዬ ነው፣ አስተማሪ ማገት ለህዝብ ብዬ ነው። ትግል ነው። ማዳበሪያ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና ህዝበኝነትና ህዝባዊነት ድንበር ስተው ሲቀላቀሉ ሌባውና ጨዋው እኩል የሚጮህበት ሀገር ሆነ። የሚሰራውና የማይሰራው እኩል የሚጮህበት ሀገር ሆነ። በእያንዳንዱ ኢትዮጵያ ውስጥ ባሉ ጥፋት አይታችሁ ከሆነ ቆስቋሹ ራሱ ዋናው የጉዳዩ አቀንቃኝ ሆኖ ይነሳል። ይሄን ለመገንዘብ እናንተ በቂ ልምድ አላችሁ ብዬ ተስፋ አደርጋለሁ። እነማን እየረበሹ መልሰው ኢሹ እንደሚያነሱ ታውቃላችሁ። ይሄን በእኛ ውስጥ ያለውን ማክሲመም ለመፈተሽ እየሞከርን ነው። አሉኛ ውስጥ ያልኳችሁ ሰዎች እናንተም ውስጥ ግን ፈትሹ። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጥቅም ፍላጎት ካለን ኢትዮጵያ ማልማት ነው የሚያዋጣን። በግል የምናገኘው ጥቅም ለጊዜው ነው አይዘልቅም ብለን የምናምን እንድንሆን 100% ይሄ ሁሉ ፖፑሌሽን በዚህ እሳቤ ላይ አንድ ማድረግ ባይቻልም ቢያንስ ፖለቲካ ምን መራ ሰዎች ብንግባባና በጋራ ብንሰራበት ለውጥ ሊመጣ
ይችላል። በጋራ ለመስራት ግን ዝግጁ መሆን ያስፈልጋል።